ረስቸው ማለት ነው የመጣሁትና እንደዛ አይረሱም ወንድምቶች ሊኖሩ ስለሚችሉ ምክንያቱም መሀል ላይ ተቋርጦም ስለነበረ ባጋጠማቸው ሐዘን ምክንያት እንደዛ የሚረሱ ይኖራሉ እና እንደዛ ስለሆነ በተቻለ መጠን ሪፖስት ስታደርጉ አንዴ ብቻ አድርጉት፣ ብዙ ጊዜ አታርጉት እንዳይነሳባችሁ እና ሴንድ አድርጉት። እንደዚሁም ደግሞ ምናልባት ሌላ ቤት ላይ ያሉ ልጆች ካሉ የተወሰነ አንዳንድ ኮሜንት ጣል አድርጋችሁ እንደመጣችሁ ተስፋ አድርጋለሁ። ብዙ መታገል አያስፈልግም። ሻዶው ባን ውስጥ ግን ገብቷል አካውንቱ እንዳትረሱት ነገር ከነገር እግዚአብሔር አምላክ ያክብርልን። ሁላችሁ በክርስቶስ ፍቅር ሰላም ብያችኋለሁ። የጀመርነው የዮሐንስ ራዕይ መጽሐፍ ቅዱስ ጥናት ምንቀጥል ይሆናል። በሰኞ ዕለት ዛሬ ረቡዕ ነው። እንግዲህ ሰኞ ዕለት ምዕራፍ 12ን ከቁጥር 5 ጀምሮ ያለውን እግዚአብሔር እስከፈቀደልን ድረስ አይተናል። ዛሬም ያው ምዕራፍ 12ን ነው የምንቀጥለው። ምዕራፍ 12 እንግዲህ አርብ ነው የምንጨርሰው። 12ን የዮሐንስ ራዕይ ምዕራፍ 12ን የምንጨርስ ይሆናል። ቁጥር 6 ላይ ነው 160 ቀን ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች የሚለውን ዛሬ እሱን ከዛ ነው የምንጀምረው። እግዚአብሔር እስከፈቀደልን ድረስ እንማራለን። ከጅማሬ እስከ ፍጻሜ አብራችሁን እስካሁን ድረስ አብራችሁን ያላችሁ ሁላችሁም እግዚአብሔር አምላክ ይባርካችሁ። ከዚህም በኋላ አብራችሁን እንድትቆዩ እንግዲህ በርቱ ማለትን እወዳለሁ። እንግዲህ ትምህርት ሲሆን ቀላል አይደለም። እናንተም እየታዘባችሁ እየተመለከታችሁ ነው። ስንጀምር አብረውን ቁጭ ብለው ይማሩ የነበሩ ዛሬ ላይ አብረውን የሉም። በነገራችን ላይ የእግዚአብሔር መንግስትም እንዲህ ናት። እንግዲህ ሰዎች መጀመሪያ ሲጀምሩ የእግዚአብሔር መንግስት ለመውረስ ብዙ ሆነው ይነሳሉ። በኋላ ግን በአንድም በሌላም በድክመት በረሃ ላይ የሚቀሩ ብዙዎች አሉ። መጀመር ሳይሆን ግን ዋናው ምንድነው? መጨረስ ነው። ሁላችንም በህብረት ሆነን የእግዚአብሔር ቃል ተምረን እስከ መጨረሻው ፍጻሜ መገኘት ያ ታላቅነት ነው። ያ ማትረፍ ነው። ኦኬ፣ በእግዚአብሔር ዘንድ የሚወደደው ያ ነውና እንዲያው እንደ እስራኤል ተስጋ መንገዳቸውን ወደ ተስፋይቱ ምድር መንገዳቸውን ጀምረው ማርና ወተት ወደምታፈልቀው ያቺ የተስፋይቱ ምድር መንገዳቸውን ጀምረው በኋላ ላይ በአንድም በሌላም በኃጢያትም ነቆሬም በምድረ በዳ እንደቀሩት መሆን የለብንም። ክርስትና መጀመር አይደለም መጨረስ፣ ያንን ገንዘብ ማድረግ መቻል አለብን። መጀመር ብቻ አይደለም ይቅርታ መጨረስም ይኖርብናል። ኦኬ፣ የእግዚአብሔር መንግስት ወራሾች ሆነን በበጎ ፊት አዲሱን ቅኔ መቀኘት ይኖርብናልና ብዙዎች ከመካከላችን የሉ። እንግዲህ እኛ ግን ወደፊት እንቀጥላለን። ምዕራፍ 12ን ዓርብ ዕለት የምንጨርስ ይሆናል ማለት ነው። እግዚአብሔር በረዳንና በፈቀደልን መጠን ዓርብ ምዕራፍ 12ን ጨርሰን ሰኞ ደግሞ ምዕራፍ 13ን እንጀምራለን። እንግዲህ 22 ምዕራፍ ነው ራዕይ ዮሐንስ ያለው። ምዕራፍ ከሰኞ ጀምሮ እንግዲህ የሚቀረን 13ን ጨምሮ ያው ከዚህ በኋላ 10 ምዕራፎች ቢቀረን ነው። በርቱ ለማለት ነው። እሺ፣ ዲያቆን ክርስቶፎሮስ እግዚአብሔር አምላክ ያክብራል። አልተለዩም። አብረውን አድርገን እናመሰግናለን። በጣም ነው የምንወደውት መምህር። እሺ፣ ይሄን ካልን ቀጥታ ወደ ትምህርቱ እንሄዳለን። ራዕይ ዮሐንስ ምዕራፍ 12 ቁጥር 6 ላይ ነው። እንግዲህ አውሬው የተባለው ዲያብሎስ ሰይጣን ሴቲቱን እንዳሳደዳት ነው እያየን ያለነው። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች ይላል። ኦኬ፣ እንግዲህ ከመጀመሪያው ጀምረን ስናይ ሴት የተባለችው እቺ ሴት ማናት? ቤተክርስቲያናችን አስተምሮ ቤተክርስቲያን ደግሞ
እናታችን ቅድስት ድንግል ማርያምን ከቤተክርስቲያን ነጥለን አናያ። ስለዚህ አንድም ለማርያም እንሰጣለን፣ ለቤተክርስቲያን እንሰጣለን። ስለዚህ ሴቲቱ 1260 ቀን በዚያ እንዲመግቧት ላት ወደ ነበረው ስፍራ ወደ በረሃ ሸሸች። እንግዲህ 1260 ቀን ምንን ይናገራል የሚለውን እናያለን። ሴቲቱ የተባለች ቤተክርስቲያን አንድም ቤታችን 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ለእመቤታችን ስንሰጥ የቤተክርስቲያናችን አባቶች 1260 ስንት ማለት ነው? 3 ዓመት ከ6 ወር ማለት ነው። 3 ዓመት ከይች ይናገራሉ አባቶች። ድንግል ማርያም ወደ ግብጽ ሸሽታ 3 ዓመት ከ6 ወር እንደቆየች ይናገራሉ። ቤተክርስቲያናችን አንድም ታትርጓሜ ይሄው እመቤታችን ወደ ግብጽ ሄደች፣ እግዚአብሔር ወዳዘጋጀላትም ወደ ደብረ ቁስቋም ሄደች። በግብጽ 3 ዓመት ከመንፈቅ ትጠበቅ ዘንድ ይላል። በግብጽ ስንት ዓመት? 3 ዓመት ከመንፈቅ። ስለዚህ እመቤታችን ቅድስት ድንግል ማርያም ለእናታችን ለቅድስት ድንግል ማርያም ስንሰጥ ክፉ ግብጽ 3 ዓመት ከመንፈቅ እንደተቀመጠች ይነገራል። 3 ዓመት ከመንፈቅ ስንት ይሆናል ማለት ነው? 1260 ቀን ማለት ነው። ስለዚህ ሴቲቱ 1260 ቀን፣ ቤተክርስቲያን 1260 ቀን፣ እናታችን ቅድስት ድንግል ማርያም 1260 ቀን ከክፉ አይሁዳውያን ግብጽ ገብታ ተቀምጣለች። ለዛ ሴቲቱ 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች። ይሄ ስፍራ ምንድነው? ግብጽ ተብሎ እግዚአብሔር አምላክ ከክፎች ቤተክርስቲያንን በመከራ ዘመን ውስጥ ብታልፍ እንደሚጠብቃት የሚናገር ክፍል ነው። እሺ መለስ ብለን እንመልከት። ደግሞ ቤተክርስቲያን 1260 ቀን 1260 ቀን እቺ ቀን ምንድናት? ዲያብሎስ በቤተክርስቲያን የሚጋበት ቀናቶች ናቸው። ኦኬ ሲምቦሊክ ኤክስፕሬሽን ይባላል። ኦኬ ለምንድን ነው 1260 ቀን ወይም 3 ዓመት ከግማሽ የሆነው? መከራው ፍጹም እንዳልሆነ ለመግለጽ ነው። 7 ቁጥር በመጽሐፍ ቅዱስ ምንድነው ብለናል? 7 ቁጥር በመጽሐፍ ምንድነው የሚያሳየው? ፍጹምን የሆነ ነገር ነው የሚያሳየው። ኦኬ የሰባት ግማሽ ደግሞ ስንት ነው? 5 ቀደም አይደለ? ስለዚህ ፈተናው ፍጹም እንዳልሆነ፣ ስደቱ ፍጹም እንዳልሆነ፣ መከራው ፍጹም እንዳልሆነ ለጥቂት ጊዜ ቤተክርስቲያን በዚህ ምድር ላይ የምትሰደድበት ዘመን መሆኑን ለመግለጽ ነው 1260 በ60 ቀን የተመሰለው። ለምሳሌ 1-2 ነጥቦች እናንሳና እንዲህ ምሳሌ መጽሐፈ ምሳሌ ምዕራፍ 24 ቁጥር 16 ላይ ምን የሚል ቃል እናገኛለን? መጽሐፈ ምሳሌ ምዕራፍ 24 ቁጥር 16 ጻድቅ ስንት ጊዜ ይወድቃል ይላል? ጻድቅ 7 ጊዜ ይወድቃል ይነሳማል፣ ኃጥአን ግን በክፉ ላይ ይወድቃል ይላል። ኦኬ ጻድቅ 7 ጊዜ ቢወድቅም 7 ጊዜ ይነሳል፣ ፍጹም ይነሳል። በእግዚአብሔር ኃይል ቢወድቅም መነሳቱን ይናገራል። 7 ፍጹምነቱን ነው። እቺ 7 ምሳሌ በመጽሐፍ ቅዱስ ላይ በባለፈው ሙሉ ስለተማርን ሙሉ ክፍል ወስደን ብዙ እዛ ላይ መቆየት የለብንምና ፍጹም መነሳትን ያሳያል። ኦኬ ፍጹምነትን ያሳያል። በዚሁ መሰረት የ7 ግማሽ ደግሞ ለመጠቆም ይነገራል። በራእይ መጽሐፍ ላይ 1260 ቀን ስትመለከቱ ፍጹም ያልሆነ ኦኬ
ጊዜ ግማሽ ጊዜ መከራ እንደሚጸና በቤተ ክርስቲያን ላይ ነው። ግን ለምን ፍጹም አይሆንም? እግዚአብሔር አምላክ ቤተ ክርስቲያንን ይረዳታል። ጌታችን መድኃኒታችን ኢየሱስ ክርስቶስ ይመጣል። በጨረሻ ድል የምታደርገው ማናት? ፍጹም የሆነ ሰላም፣ ፍጹም የሆነ እረፍት፣ ፍጹም የሆነ ክብርን ቤተ ክርስቲያን ከመከራው በኋላ ያንን ትቀበላለች ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ። ለምሳሌ ምዕራፍ 11 ላይ ሐሳዊው መሲህ ለስንት ጊዜ ነው የሚገዛው? ተመልከቱ። በትር የሚመስል መለኪያ ለኔ ተሰጠኝ፣ እንዲህም ተባለልኝ፣ ተነስተ የእግዚአብሔርን መቅደስና መሰዊያውን በዚያም የሚሰግዱትን ለካ። በመቅደሱ ውጪ ያለውን እድሞ ለአሕዛብ ተሰጥተዋል፣ ተወው አትለካው። እነርሱም 42 ወር የተቀደሰችዋን ከተማ ይረግጧታል። ስንት ወር? 42 ወር። 42 ወር ስንት ነው? 3 ዓመት ከግማሽ። ሐሳዊው መሲህ 3 ዓመት ከግማሽ እንደሚገዛ ነው የሚናገረው። ለምን 7 ዓመት አልሆነም? ፍጹም የሆነ ንግስና እንደሌለው ነው። ለተወሰነ ጊዜ እንደሚገዛ የሚያሳይ ነው። በዚሁ መሰረት ራዕይ ምዕራፍ 12 ላይ ቁጥር 6 ላይ ሴቲቱም አንድም እመቤታችን አንድም ቤተክርስቲያን 1260 ቀን 42 ወር ማለት ነው 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ በፈተና ውስጥ በመከራ ውስጥ እግዚአብሔር አምላክ እንደሚጠብቃት ከፈተና እንደሚያሳርፋት የሚነገር ክፍል ነው። ግብፃውያን መተርጉማን ይሄ 1260 ቀን የሚለውን ወይም 42 ወራት የሚለውን ተመልከቱ። the period of 1060 days 1260 ቀናት which is about 3 years and a half 3 ዓመትና 3 ዓመት ግማሽ ይላል ቄስ ቴዎድሮስ ማለቲ indicates all the day that they live on earth as strangers. okay እንደ መጻተኛ እንደ እንግዳ ሆነው አማኞች በጌታችን በመድኃኒታችን በኢየሱስ ክርስቶስ የሚያምኑ አማኞች በዚህ ምድር ላይ እንደ እንግዳ ሆነው የሚኖሩባቸው ቀናቶች ናቸው። በዚህ ቀናቶች ግን በ1260 ቀናቶች ውስጥ ወይም በ3 ዓመት ከግማሽ ወይም በ42 ወራት እግዚአብሔር አምላክ ከክፉ ነገር ይጠብቃቸዋል። ምግቧን አዘጋጀላት ይላል። ተመልከቱ። ምግቧን አዘጋጀላት። ሴቲቱም 1260 ቀን በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ አያችሁ። ምንድነው የእግዚአብሔር ጠብቆት አልተለያት ለመግለጽ ነው። እሺ 1260 በነገራችን ላይ በመጽሐፍ ቅዱስ ላይ በብዙ እናየዋለን። 42 ወራት እመቤታችን ስንት ጊዜ ሸሽታ በግብጽ የቆየችበት ስንት ጊዜ ነው? 3 ዓመት ከግማሽ። ዲዮቅልጥያኖስ ክርስቲያኖችን የጨፈጨፈበት ይላሉ አባቶቻችን 3 ዓመት ከ6 ወር። በእነዚህ ቀናቶች ውስጥ ሮማውያን ኢየሩሳሌምን በከበቧት እና ባጠፏት በ3 ዓመት ከ6 ወር። እነዚህ ሁሉ የሚያሳዩት ምንድን ናቸው? እነዚህ ሁሉ የሚያሳዩት ቤተክርስቲያን በተሰደደችበት በዚች ምድር ላይ ቤተክርስቲያን በተሰደደችበት ጊዜያት ማን ነው የሚጠብቀው? እግዚአብሔር አምላክ የሚጠብቃት። 3 ዓመት ከግማሽ ሆነ መከራው ፍጹም እንደማይሆን ለተወሰነ ጊዜ ብቻ እንደሆነ ለመግለጽ ነው። ለምሳሌ የ7 ግማሽ መሆኑ መከራቱ ሁል ጊዜ የሚሆን አይደለም። ለተወሰነ ጊዜ ነው፣ ለትንሽ ጊዜ ነው። ኦኬ። ለዚህ ነው ቅዱስ ጴጥሮስ ሰይጣን ትንሽ ጊዜ እንደቀረው አውቆ እንደሚያገሳ አንበሳ በመካከላችሁ ምን ይላል? ይዞራል። እስቲ እንመልከተው። አንደኛ ጴጥሮስ ምዕራፍ 5 ለምትጽፉ ሰዎች ማስረጃ ለምትይዙ ሰዎች እሺ ምን በመጠን ኑሩም ንቁም ባላጋራችሁ ተቀናቀኛችሁ ማለት ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና እንደሚያገሳ
ስለሚውጠው በመከራ ውስጥ መከራ የሚጭንበትን ፈልጎ በመካከላችሁ ይዞራል ካለ በኋላ ተመልከቱ ቁጥር 10 ላይ በክርስቶስ ኢየሱስ ወደ ዘላለም ክብሩ የጠራችሁ የጸጋ ሁሉ አምላክ ለጥቂት አያችሁ ለጥቂት ጊዜ መከራን ከተቀበላችሁ በኋላ ራሱ ፍጹማን ያደርጋችሁማል። ከኔ ጋር ናችሁ ክርስቲያኖች? ለጥቂት ጊዜ ነው መከራው፣ ለጥቂት ጊዜ ነው ስደቱ፣ ለጥቂት ጊዜ ነው እጅ መጫን። ፍጹም አይደለም፣ ዘላለማዊ አይደለም። ለዛ ነው 3.5 ዓመት ወይም ደግሞ 1260 ቀናት ወይም ደግሞ በመጠን ኑሩን ባላጋራችሁ ዲያብሎስ የሚውጠውን ፈልጎ እንደሚያገሳ አንበሳ ይዞራልና። ግን ለስንት ጊዜ? ቅድም እንዳልኩት ለጥቂት ጊዜ። እኛ አይደለም ያልኩት፣ ይኸው ቅዱስ ጴጥሮስ ጸንተን እግዚአብሔርን መጠበቅ ይኖርብናል። እሺ እዚሁ ክፍል ላይ አንዴ እንቆይ። በደንብ እንድትረዱ የምፈልገው አንድ ነገር አለ። እሺ ስለዚህ ሴቲቱ የተባለች ቤተክርስቲያን እመቤታችን ከ260 ቀን መባሉ መከራው ጥቂት መሆኑን ለመግለጽ ነው። ፍጹም እንዳልሆነ ለተወሰነ ጊዜ ሰይጣን መከራ ቤተክርስቲያን ላይ እንደሚያወርድ የሚነገር ቃለው። በዚያ እንዲመግቧት በእግዚአብሔር ተዘጋጅቶላት ወደ ነበረው ስፍራ ወደ በረሃ ሸሸች መባሉ እግዚአብሔር አምላክ ጠብቆቱን መግቦቱን ከቤተክርስቲያን እንደማይለይ በእርሱ የታመኑ በእርሱ በማመናቸው ምክንያት የሚሰድ ጠብቆት ሁልጊዜ አብሯቸው እንደሆነ የምንመለከትበት ክፍል ነው። ደግሞ አይተናል። እግዚአብሔር በመከራ ውስጥ ሆኖ ክርስቲያንን ሲጠብቅ ሲያድን ተመልክተናል። ሐዋርያው ቅዱስ ጳውሎስ በአይሁዳውያን በድንጋይ ቢደበደብ እነ በርናባስ ሐዋርያቱ ቢሰደዱ በመከራ ውስጥ ቢያልፉ መጨረሻ አሸናፊዎች የሆኑት እነማን ናቸው? እነሱ ናቸው። መጨረሻ ላይ ድል የሚያደርጉ በእግዚአብሔር ደም ኢየሱስ ክርስቶስ በእነሱ እርሱን ስለያዙ በእርሱ አሸናፊዎች ይሆናሉ ማለት ነው። 260 ቀን መባሉ ምንን ያሳያል? አሁን ደግሞ ቀኑ ሌላ የምትይዙልኝ ከዚሁ ጋር ተያይዞ ቀኑ መታወቁ ምንን ነው የሚያሳየው የሚለውን ማወቅ ይኖርብናል። አሁን ለምሳሌ 1260 ቀን ተብሎ ተገልጧል። ይሄው 1260 ቀን ቀኑ መታወቁ ምንን ይናገራል? ኦኬ የቀኑ መታወቁ ምንን ይናገራል? ይሄንን ደግሞ የቤተክርስቲያን አባቶች ለምሳሌ 1260 ቀን ተብላ መቀመጧ መከራው ሐላፊ መሆኑን ኦኬ የሚያልፍ መሆኑን ቀጣይነት ፍጹምነት ዘላለማዊነት እንደማይኖረው የሚገልጽ ነው። በቁጥር መታወቁ ለምሳሌ ይሉና እናታችን ቅድስት ድንግል ማርያም ከ1260 ወይም ከ3 ዓመት ከግማሽ ከ42 ወራት በኋላ ወዴት ተመልሳለች? ከዛ በናዝሬት ጌታችን መድኃኒታችን ኢየሱስ ክርስቶስ አድጓል። ከመከራው በኋላ ብለን መናገር እንደምንችል ለማወቅ ያግዘናል። ከዚህ ነገር በኋላ ለምሳሌ አሁን ሰዎች በተለምዶ 3 ቀን ያ ጊዜ ሐላፊ እንደሆነ ይነግረናል። ኦኬ ለምሳሌ አሁን ዛሬ ምንድነው ጥር 8 አይደለ? ጥር 8 በኋላ እንገናኛለን ስንል በቀን ማስቀመጣችን ጥር 8 ብለን ማስቀመጣችን ጥር ብለን መናገራችን ያ ቀን ሐላፊ መሆን 6 ነው ይሁን 6 8 9 ችግር የለም። ግን ያ ቀን ሐላፊ እንደሆነ ኦኬ የሚያልፍ እንደሆነ ለመግለጽ 1260 ቀን ተብሎ የተቀመጠው ይላሉ። ቀኑ መታወቁ መከራው፣ ስደቱ፣ ፈተናው ዘላለማዊ እንደሆነ የሚያልፍ እንደሆነ የሚታወቅበት መንገድ ነው። አንዱ መንገድ ነው። እሺ ግልጽ ነው። ምናልባት
ግልጽ ካልሆነ እሺ መምሪ ወርዷል ክርስቶፎሮስ ይግቡ ሪኩዌስት ልኬሎታል። እሺ የዛሬ አይ ቲንክ አመት ሆነ የዛሬ 2 አመት የተማራችሁ መቼም ምን ስለምታውቁ ያው በርቱ እንቀጥልሽ። የምናየው ቁጥር 7 ነው። በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። እሺ ዲያቆንዬ ተመልሰዋል። ይቀጥል ነው። እሺ በሰማይ ሰልፍ ሆነ፣ ሚካኤልና መላእክቱም ዘንዶውን ተዋጉ። ዘንዶውም ከመላእክቱ ጋር ተዋጋ፣ አልቻላቸውም ይላል። በነገራችን ላይ ዘንዶ የተባለ ሰይጣን ዲያብሎስ ጠላትነቱ ከሰው ልጆች ጋር ብቻ አይደለም። ይሄን ልናቅና ልንረዳ ያስፈልጋል። ጠላትነቱ እናንተ ጋር ብቻ ጠላትነቱ ከቅዱሳን መላእክትም ጭምር ነው። ኦኬ ለዛ ነው መጽሐፍ ቅዱስ ጳውሎስ በነገራችን ላይ በዕብራውያን መጽሐፍ ምዕራፍ 1 ቁጥር 14 ላይ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው ይላል። ኦኬ ዲያብሎስ ቀድሞ የተዋጋው ቅዱሳን መላእክትን ነው። እነሱን አልቻላቸውም፣ ድል አደረጉት። እግዚአብሔር አምላክ ኃይል ሆናቸው ድል አደረጉት። ከዛ ደግሞ የሰው ልጆችን ጋር ውጊያን ጠላትነትን አበጀ። ግን ዲያብሎስ የሰው ልጆችን ብቻ አይደለም የሚዋጋው ወይም ጠላት አድርጎ የሚመለከተው ቅዱሳን መላእክትንም ነው። ለዚህ ነው ቅዱስ ጳውሎስ በዕብራውያን መልእክት ላይ እንድንመለከተው ዕብራውያን ምዕራፍ 1 ቁጥር 14 ማለት ነው። ያው ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን ይላል። የሰው ልጅ መዳን ይወርስ ዘንድ የሰው ልጅ በእግዚአብሔር ኃይል እነሱ ዲያብሎስን ድል ስላደረጉት ይላሉ ሊቃውንቱ። እነሱ ዲያብሎስን ድል ስላደረጉት የሰው ልጅም ዲያብሎስን ድል ያደርገው ዘንድ አንድም መዳንን ይወርስ ዘንድ ይላካሉ፣ ከእግዚአብሔር ዘንድ ይላካሉ። ምን ለማለት? እኔና እናንተን ለማገዝ። ለምንድነው የሚያግዙን? እኛ መዳንን እንወርስ ዘንድ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉምን የተባለው ለዚህ ነው። ቅዱሳን መላእክትን ነው ይሄ ክፍል ቅዱስ ጳውሎስ እየተናገረ ያለው። ቅዱስ ይሁዳ በይሁዳ መልእክት ላይም በተለይ ይሁዳ ቁጥር 9 ላይ ያው ለንባብ ያመች ዘንድ በምዕራፍ 1 ያስቀምጡታል አባቶቻችን። የይሁዳ መልእክት ምዕራፍ 1 ቁጥር 9ን ትከፍቱልኛላችሁ። ምዕራፍ 1 ቁጥር 9 ላይ እንዲህ ይላል። ይሄንኑ ታሪክ ይነግረናል። የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ከማን ጋር? ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገር አልደፈረም። አሁን ቁጥር 9 ይሁዳ ምዕራፍ 1:9 ላይ ራዕይ ዮሐንስ ምዕራፍ 12 ላይ መላእክት የሰው ልጅን ሲራዱ ነው የምንመለከተው። ኦኬ የሰው ልጅን ሲጠብቁ ነው የምንመለከተው። ምክንያቱም በተለይ ዕብራውያን ምዕራፍ 1 ቁጥር 9 ላይ የመላእክት አለቃ ሚካኤል ግን ከዲያብሎስ ጋር በተከራከረ ጊዜ ስለ ሙሴ ስጋ ሲነጋገር ጌታ ይገስጽ አለው እንጂ የስድብን ፍርድ ሊናገር አልደፈረም። እነዚህ ግን የማያውቁትን ሁሉ ይሳደባሉ፣ አእምሮ እንደሌላቸው እንስሶች በፍጥረታቸው በሚያውቁት ሁሉ በእርሱ ዲያብሎስ
ምንድነው ቅዱስ ሚካኤል ከዲያብሎስ ጋር የተከራከረው በሙሴ ስጋ? ዲያብሎስ የሙሴን ስጋ ፈልጎት ነበረ። ለምን? እስራኤላውያን እስራኤል ዘስጋ ነው የተናገሩት ያለው እስራኤላውያን እስራኤላውያንን አምልኮ ይፈጽሙ ዘንድ አምልኮተ ሰው ለሙሴ የተለየ ቦታ አላቸው፣ ትልቅ ፍቅር አላቸው። በኋላ ላይ የሙሴን ስጋ ሰጥቶ አምልኮት ይፈጽሙ ዘንድ ያስታቸው ዘንድ ስላሰበው ክፉ በደል ክፉ ጥፋት አስቀድሞ የቅዱስ ሚካኤል የሰው ልጆችን ሲጠብቅ እንመለከታለን እና ቅዱስ ሚካኤል ቅዱሳን መላእክት የሰው ልጆች መዳንን ይወርሱ ዘንድ ይራዳሉ። ለምን? ዳቢሎታልና ድል አድርገውታልና። ኦኬ ከቀድሞ ክብሩ ተዋርዶ ወድቋልና የሰው ልጆችም ከፍ ወዳለው ክብር እግዚአብሔርን ወደ መምሰል መዳንን ወደ መውረስ ያድጉ ዘንድ ቅዱሳን መላእክት ዘውትር ይጠብቁናል። ይሄ ምን ያሳያል ይላሉ አባቶቻችን? የቅዱሳን መላእክት ፍቅርን ያሳያል። ያላቸውን መጓጓት፣ ያላቸውን ፍቅር፣ ያላቸውን መሻት ያመለክታል። ኦኬ ያመለክታል። ይሄንን ነው የምናይበት። በኋላ ላይም በተሰሎንቄ መጽሐፍ ላይ አንደኛ ተሰሎንቄ ምዕራፍ 4 ቁጥር 16 ምዕራፍ 4 ቁጥር 6 ላይ ቁጥር 16 ጌታ ራሱ በትእዛዝ በመላእክትም አለቃ ድምጽ በቅዱስ ሚካኤል በመላእክትም አለቃ ድምጽ በእግዚአብሔር መለከት ከሰማይ ይወርዳልና በክርስቶስ የሞቱት አስቀድመው ይነሳሉ። ይሄንን መዳን እንድንወርስ የመላእክት እርዳታ ሁልጊዜ እንደማይለየን እንመለከታለን። ስለዚህ ዲያብሎስ በሰማይ ከነበረው ክብር አምላክነትን በመናፈቁ ምክንያት መውረዱን በዚህ ክፍል ላይ ነው የምናየው። ዮሐንስ ራዕይ ምዕራፍ 12 ላይ ነው የምናየው። እሱ እንደሆነ እንድናቅ ነው። ዓለምን እሺ ግን እዛው ቁጥር 12 ላይ ምን ይላል? ተመልከቱ። ቁጥር 12 ላይ ስለዚህ ሰማይና በውስጡ የምታድሩ ሆይ ደስ ይበላችሁ፣ ለምድርና ለባህር ወዮላችሁ። ለምን ምድርና ባህር ተባለ የሚለውን እናያለን። ለምድርና ለባህር ወዮላችሁ፣ በምድርና በባህር ያላችሁ ወዮላችሁ። ባህር መጠቀሱ ምንን ነው የሚያሳየው የሚለውን እዛው ክፍል ላይ ስንደርስ እናየዋለን። ግን ለምድርና ለባህር ወዮላችሁ፣ በዚች ምድር ላይ የምትኖሩ ወዮላችሁ። ለምንድን ነው ወዮላችሁ የተባለ? ወዮ የተነገረልን ለምንድን ነው? ዲያብሎስ ጥቂት ዘመን እንዳለው አውቆ በታላቅ ቁጣ ወደ እናንተ ወርዷልና በምድር ለሚኖሩ ሰዎች ወዮላችሁ። ዲያብሎስ ጥቂት ጊዜ እንደቀረው አውቆ በቁጣ ወደ እናንተ ምን ብሏልና ወርዷልና። ምን ሊያደርግ ነው የወረደው? ሊሾም ነው እንደወረደው? አይደለም። ሊያሳስት፣ ከእግዚአብሔር መንግስት ሊያርቅ፣ እጅ ሊጭን ጥቂት ጊዜ እንደቀረው አውቆ ወርዷልና። ስለዚህ ቁጥር 9 ዓለሙን ሁሉ የሚያስተው የተባለ እንዲህ ነው የሚተረጎመው። ሴት ወንድ አይልም። የሰው ዘርን በጠቅላላ የሚያስተው ዲያብሎስ ሰይጣን እርሱ እንደሆነ እንድናቅ ነው። ዓለሙን ሁሉ የሚያስተው የተባለው ያን አንድ ያዙልኝ። እሺ ይሄው ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ አሁን ታላቅ ለምን ተባለ? አይ ቲንክ ይሄን በባለፈው ትላንት ሰኞ ዕለት ዛሬ በስፋት አይተን አንስተን እናየዋለን ብለን ነበረ። ታላቅ የተባለው ለምንድን ነው? ኦኬ አውሬ የተባለው ዘንዶ የተባለው ሰይጣን ዲያብሎስ ለምንድን ነው ታላቁ የሚለው ቃል የተነገረለት? ዓለሙን ሁሉ የሚያስተው ዲያብሎስ ሰይጣን ታላቁ ዘንዶ ይለዋል። ታላቁ ዘንዶ ኦኬ እሺ ታላቁ መባሉ በደንብ አድርጋችሁ ስሙኝ። አንደኛ ጥፋቱ ታላቅ ጥፋት ስለሚያመጣ ታላቅ ተብሎ ይጠራል። ከክብር አይደለም ወይም እሱን ከማክበር ዘንድ አይደለም። ግን የሚያመጣው ጥፋት የሚያመጣው በደል
ታላቅ ነው። ለዚህ ታላቁ ዘንዶ ተብሎ ይጠራል። ለምን በዘንዶ ተመሰለ እናየዋለን። ኦኬ ታላቅ መባሉን አንዴ በደንብ አድርጋችሁ ስሙኝ። ታላቅ መባሉ የሚያመጣው ጥፋት እጅጉን ትልቅ ጥፋት ነው የሚያመጣው። ኦኬ ትልቅ ጥፋት ያመጣል። ስለዚህ ታላቁ ዘንዶ ከእግዚአብሔር መንግስት መለየት ትልቅ ጥፋት ነው አይደለም? እስቲ እንመልከት አንድ የማቴዎስ ወንጌል ምዕራፍ 24ን ክፈቱልኝ። እሺ ቁጥር 24 ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ምን ሊያደርጉ ሰውን ሊያስቱ። ከዛስ ሐሰተኞች ክርስቶሶችና ሐሰተኞች ነቢያት ይነሳሉና ቢቻላቸው የተመረጡትን እንኳን እስኪያስቱ ድረስ ታላላቅ ምልክትና ድንቅ ያሳያሉ። ምን ያሉትን? የተመረጡትን እስኪያስቱ ድረስ። ኦኬ የተመረጡትን እስኪያስቱ ድረስ ድንቅ ትልልቅ ነገርን ያደርጋሉ። እሺ አንደኛው ታላቁ ዘንዶ መባሉ ይሄኛው ነው። ታላቁ ዘንዶ። ሁለተኛ ታላቁ ዘንዶ መባሉ ይላሉ ዘንዶ በባህሪው ትንሹንም ትልቁንም እንደሚውጥ ይላሉ መምህራን። ዲያብሎስም የጸኑትንም ያልጸኑትንም ሁሉንም የሰው ልጅ ዘንዶ ትንሽ ትልቅ ብሎ ሳይመለከት ሁሉ እንደሚውጥ ዲያብሎስም ሁሉን የሚውጥ መሆኑን ለመግለጽ ታላቁ ዘንዶ ተብሏል። ትልቅ ነው፣ ግዙፍ ነው። በደሉ የሚያመጣው ክፋት ትልቅ ነው። በዛ ታላቁ ተብሏል። ታላቁ ዘንዶ ደግሞ ዘንዶ ግዙፍ የሆነው ዘንዶ ትንሽ ትልቅ ብሎ እንደማይለይ ሁሉን እንደሚውጥ ዲያብሎስም ትንሽ ትልቅ ብሎ ሳይመለከት ሁሉንም የሚውጥ የጸኑት ያልጸኑት ኦሬዲ ወድቀዋል። ያልጸኑትንም የጸኑትንም ሴቱንም ወንድንም የዓለምን ሕዝብ ከእግዚአብሔር ክብር ለማራቅ ዘውትር እንደሚጥር ነው የምንመለከተው ማለት ነው። ላሳያችሁ ግብፃውያን መተርጉማን the great dragon as he is huge, severe and fearful. great dragon ማለት አንደኛ ትልቅ ነው፣ ግዙፍ ነው። ዘንዶ ትልቁ ዘንዶ ሁሉንም ትልቁንም ትንሹንም እንደሚውጥ አውሬም በዘንዶ መመሰሉ ትንሽ ትልቅ አይልም ሁሉንም እንደሚያስት ይገልጻል። ሴቪር ነው፣ ጥፋቱ በጣም የከፋ ነው፣ አደገኛ ነው፣ ከእግዚአብሔር መንግስት ነው የሚለየው። አስፈሪ and fearful ብሎ ያስቀምጠዋል። አስፈሪ ነው ማለትም በሰይጣን ተሰናክሎ ከእግዚአብሔር መንግስት መውደቅ መራቅ የሚያስፈራ ነው። ከእግዚአብሔር መንግስት እንደመራቅ የሚያስፈራ ምንም ነገር የለም ኦርቶዶክሳውያን ክርስቲያኖች። ስለዚህ በደሉን ጥፋቱን ነው እየነገረን ያለው። በደሉን ጥፋቱን ነው እየነገረን ያለው። ግልጽ ነው። እሺ እንቀጥል። እርሱም የቀደመው እባብ ተጣለ ይለናል። እርሱም የቀደመው እባብ ተጣለ ምን ማለት ነው? የቀደመው እባብ ሲል ቀድሞ ሔዋንን ያሳተ ከዛም በኋላ በተነሱ የሰው ልጆች ላይ እያሳተ ከእግዚአብሔር ይርቁ ዘንድ ያደረገ የቀደመው ዲያብሎስ ሰይጣን እባብ ተጣለ። ሔዋንን አሳቷል። የቀደመው ሲል ዘመኑን ነው የሚናገር። ከጥንት ዘመን ጀምሮ የሰው ልጅን የሚያስተው ማለት ነው። ሔዋንን ያሳተ የሰው ልጅን የሚያሳስት የሚያታልል ሰዎች በደል ያደርጉ ዘንድ ክፋት ያደርጉ ዘንድ ኃጢአት ያደርጉ ዘንድ ሔዋንን እንዳሳተ የሰው ልጆችን የሚያስት ሲል እርሱም የቀደመው እባብ ተጣለ ይላል። የቀደመው እባብ በእባብ አምሳል ተገልጦ ሔዋንን ያሳሳተውን ዲያብሎስ ሰይጣን ምን አለ? ተጣለ። ኦኬ ሰይጣን በእባብ አምሳል ሆኖ አይደለ ሔዋንን ያሳተው።
ስለዚህ የቀደመው እባብ ብሎ ይጠራዋል። ያ ማን ነው እያልን ነው? ሰይጣን ነው፣ ዲያብሎስ ነው። ከቀድሞ ጀምሮ ሔዋንን አሳተ። ከዛስ በኋላ ቃየልን አስነስቶ አቤል ወንድሙን አስገደለ። ከዛስ በኋላ ይሄው እስከ ዛሬ ድረስ ወንድም በወንድሙ ላይ ጨክን ዘንድ ሰዎች ክፋት ያደርጉ ዘንድ ብልቶቻቸውን ተጠቅመው ከእግዚአብሔር መንግስት ይርቁ ዘንድ የሚያስተው ሰይጣን ዲያብሎስ የተባለው ታላቁ ዘንዶ ምን አለ? ተጣለ እያለ ነው። እሺ ልቀጥል። በደንብ እየተረዳችሁ ነው? በደንብ እየገባችሁ ነው? እሺ እንቀጥል። ዝምታችሁ በደንብ እየተረዳችሁ ነው ብዬ ነው የምወስደው። ዝም ስትሉኝ በኋላ ፈተና ላይ መከራ እንዳይነሳ። እሺ ዘንዶን እዚህ ዘንዶ ምን እንደሚመስል ላሳያችሁ። ቆይ ዘንዶ ትልቅነቱን እንድታዩት ብዬ ነው በዚህ አጋጣሚ። አንዴ ጠብቁኝ። ሪል ታይም ሪል ፎቶ እየፈለኩ ነው። ቆይ አንዴ ዘንዶ አሁን ነው ላሳያችሁ አላሳያችሁ? አንዴ እሺ ዘንዶ እንደምታዩት እንዲጠቅልሎ አጥንት ሰብሮ ሙሉን ይውጣል። እጅጉን ግዙፍ ነው። ይቅርብን ይላል። እጅጉን ግዙፍ ነው። ኦኬ ስለዚህ ታላቁ መባሉም አንዱ ግዙፍ መሆኑን ለመግለጽ ነው። ኦኬ ግዙፍ ለመሆን ጥፋቱን ነው ባህሪውን ነው እየገለጸልን ያለው። ባህሪውን ነው እየገለጸልን ያለው። ይቅር ሌላው ፎቶ ይቅር። እሺ የታለቀ እሱም የቀደመው እባብ ተጣለ። እሺ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ሌላ ምን? ሰይጣን። እሺ ሰይጣን የሚለውን ክፍል እንይ። ሰይጣን ዲያብሎስና ሰይጣን የሚባለው ዲያብሎስና ሰይጣን ዲያብሎስና ሰይጣን የተባለ ሰይጣንና ዲያብሎስ የተባለ ምን ማለት ነው? ዲያብሎስ የሚለውን ቃል በግሪኩ ምን ብለው ቅድም ማርሸስም የጻፈችላችሁ ነው። ዲያብሎስ በግሪክ ቋንቋ አሰናካይ ማለት ነው። የሚያሰናክል የሰው ልጅ የሚያሰናክል በበደል በኃጢአት ሰው ልጅ እንዲወድቅ የሚያደርግ የሚያሰናክል ኦኬ ተብሎ ይተረጎማል ዲያብሎስ የሚለው ቃል። ሰይጣን የተባለው ደግሞ ሰይጣን ከሳሽ ነው። የወንድሞች ከሳሽ ይሉታል። መስተጻጽር የወንድሞች ከሳሽ። ለምሳሌ ኢዮብ 1 ላይ ኢዮብ መጽሐፈ ኢዮብን እንመልከት። ምዕራፍ 3 አክቹሊ ኢዮብ 3ን እንይ። ኢዮብ ምዕራፍ 1 ከቁጥር
76 ጀምሮ እንመልከት። ተመልከቱ። ከዕለታት አንድ ቀን እንዲህ ሆነ፣ የአምላክ ልጆች በእግዚአብሔር ፊት ለመቆም መጡ። ሰይጣንም አያችሁ፣ ማን? ከሳሽ የተባለው ሰይጣን ደግሞ በመካከላቸው ወጣ። እግዚአብሔርም ሰይጣንን ከወዴት መጣህ አለው። ሰይጣንም በምድር ሁሉ ዞርኋት፣ በእርሷም ተመላለስኩ ብሎ ለእግዚአብሔር መለሰ። እግዚአብሔር ሰይጣንን በውኑ ባሪያዬን ኢዮብን ተመለከትከውን? በምድር ላይ እንደርሱ ፍጹምና ቅን እግዚአብሔርን የሚፈራ ከክፋትም የራቀ ሰው የለም አለው። ሰይጣንም ለእግዚአብሔር እንዲህ ብሎ መለሰለት፣ በውኑ ኢዮብ እግዚአብሔርን የሚፈራ በከንቱ ነውን? እያለ ወንድሞችን የሚከስ ወንድሞችን ለክስ የሚያቀርብ ስለሆነ ሰይጣን ማለት ከሳሽ ብለው ይተረጉሙታል አባቶቻችን። ከሳሽ ብለው ይተረጉሙታል። በስሙ ነው በራዕይ መጽሐፍ ላይ እየጠቀሰው እየጠራው ያለው። እሺ እንመለስ። እዛ ክፍል ላይ ያላየነው ምን አለ? ስለዚህ ዓለሙን ሁሉ የሚያስተው ሰውን ሁሉ የሚያስት እርሱ መሆኑን ለመግለጽ ነው። ዲያብሎስ የተባለ አሰናካይ መሆኑን እሱ ለመግለጽ ነው። ሰይጣን የተባለ ከሳሽ ወንድሞችን የሚከስ የተባለው እሱ መሆኑን ለመግለጽ ነው። ከሳሽ የሚባለው ታላቁ ዘንዶ፣ ታላቅ መባሉ ጥፋቱ ታላቅ እንደሆነ ግዙፍ እንደሆነ ዘንዶ ታላቅ እንደሆነ ሰይጣንም እሱ ትንሽ ትልቅ ሳይል ሁሉን የሚያሰናክል የሚከስ መሆኑን ለመግለጽ ነው። እርሱም የቀደመው እባብ ተጣለ ተባለ። የቀደመው መባሉ ሔዋንን ጀምሮ የሰውን ልጅ ያስት የነበረ ሔዋንን በእባብ አምሳል ተገልጾ ያሳተ ክፉ ዲያብሎስ ተጣለ፣ ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። ወደ ምድር ተጣለ፣ መላእክቱም ከእርሱ ጋር ተጣሉ። እሺ እስካሁን እስከ ቁጥር 9 ድረስ ከቁጥር 1 እስከ ቁጥር 9 ድረስ ከቁጥር 9 ድረስ ሰፊ ጊዜ ወስደን ይሄን ክፍል አይተናል። ምናልባት ያልገባችሁ ካለ በደንብ እንዳስረዳችሁ እንድገልጽላችሁ የምትፈልጉት ክፍል ካለ ከቁጥር 1 እስከ 9 ምክንያቱም ከዚህ በኋላ ከቁጥር 10 እስከ 18 ድረስ እስከ መጨረሻው ያለውን አርብ እንጨርሳለን። ሌላ ታላቅ ድምጽ በሰማይ ሰማው ብሎ ሌላ የሰማውን ድምጽ ነው አሁን የምንመለከተው። ግን ከቁጥር 1 እስከ 9 የተዘረዘረው ሁሉ ግልጽ ነው። ግልጽ ነው። ያልገባችሁ አለ? ከዚህ በኋላ ራዕይ ዮሐንስ ምዕራፍ 12 ከቁጥር 1 እስከ 9 ብታዩ ወደ በረሃ ስፍራ ሸሸች መባሉ ምንድነው ቢሏችሁ ሰዎች 1260 ቀን የተባለ ምንድነው ቢሏችሁ ሴት የተባለች ምንድናት ቢሏችሁ እነዚህን መመለስ ትችላላችሁ አይደል? ይቻላል? ትችላላችሁ አይደል? ምንም አይከብድም። በደንብ ተረድታችኋል። ኦኬ ያለፋችሁ ሪኮርድ ስላለ ማርሸትን አናግሯት እና ሀኒዬን ነሰኑን አናግሯቸው ይሰጧቸዋል። ከቁጥር 1 እስከ ቁጥር 9 ጨርሰናል። ከዚህ በኋላ ከቁጥር 10 እስከ መጨረሻው ሐሙስ ዕለት ምን ጨርስ ይሆናል። ይቅርታ አርብ ምን ጨርስ ይሆናል። ታላቅ ድምጽን በሰማይ ሰማው ብሎ የሰማውን እግዚአብሔር የገለጠለትን ሚስጥር ይገልጽልናል። ምንድነው ታላቅ ድምጽ በሰማይ ሰማው የተባለው ሚለውን ታላቅ መባሉ ምንድነው ይሄ የሚናገረው የሚለውን እናያለን። በዚህ ክፍል ላይ በተለይ ዓርብ ዕለት ምድሪቱም ሴቲቱን ረዳቻት፣ ምድሪቱም አፏን ከፍታ ዘንዶውን ካፉ ያፈሰሰውን ወንዝ ዋጠችው። ሌላ በዚህ ክፍል ላይ ብዙ ጥያቄ የሚነሳ ቁጥር 17 ላይ ዘንዶውም በሴቲቱ ላይ ተቆጥቶ ዘንዶውም በማን ላይ ተቆጥቶ ዘንዶውም በሴቲቱ ላይ ተቆጥቶ የእግዚአብሔርን ትእዛዝ የሚጠብቁ የማን ትእዛዝ? የእግዚአብሔርን ትእዛዝ የሚጠብቁትን የኢየሱስ ምስክር ያላቸውን ከዘሯ አይቀሩትን ሊዋጋ ይላል። ከዘሯ አይቀሩ የተባሉና ማን ናቸው የሚለውን እናያለን። በባህር አሸዋ ላይ ቆመ
በባህር አሸዋ ላይ ቆመ መባሉ ምን ማለት ነው የሚለውን እናያለን። ምድሪቱም ሴቲቱን ረዳቻት። ምድሪ ተባለች ምንድናት? ምድሪቱም አፏን ከፍታ ዘንዶ ካፉ ያፈሰሰውን ወንዝ ዋጠችው። ምንድነው ካፉ የፈሰሰው ወንዝ ሚለውን እናያለን። ኦኬ በተለይ ቁጥር 14 ላይ ደግሞ ከባቡን ፊት ርቃ አንድ ዘመን ዘመናትም የዘመንም እኩሌታ ወደምትመገብበት ወደ ስፍራዋ ወደ በረሃ እንድትበር ለሴቲቱ ሁለት የታላቁ ንስር ክንፎች ተሰጣት ይላል። ሁለቱ የታላቁ ንስር ክንፎች የተባሉት ምንድናቸው? የምናይ ይሆናል ማለት ነው። ኦኬ የምናይ ይሆናል ማለት ነው። ዓርብ እንጨርሳለን። በቃ ዓርብ ዕለት እንጨርሳለን። ጥያቄ ከሌላችሁ ከቁጥር 1 እስከ 9 ከቁጥር 10 እስከ 18 እስከ ፍጻሜ ያለውን ዓርብ እንጨርሳለን። ዳቢሎስ ማለት አሰናካይ ማለት ነው። ዳቢሎስ ማለት በግሪክ ቃል በግሪክ ቋንቋ አሰናካይ። እሺ ይበቃናል። ለዛሬ ያስተማረን የገሰጸን የቅዱሳን አባቶቻችን አምላክ ጌታችን አምላካችን አባታችን መድኃኒታችን ኢየሱስ ክርስቶስ ስሙ ከአጥናፍ እስከ አጥናፍ የከበረ የተመሰገነ ይሁን። የምንወዳት እናታችን ቅድስት ድንግል ማርያም ጸሎቷ ምልጃዋ ከኔና ከእናንተ ጋር ይሁን። ይቆየን። ዲያቆንዬ አሉ? ዲያቆን ክርስቶፎሮስ